ውሃ የሌለው ወንዝ ይጠቅማል? እንጀራ የሌለው መሶብ ይጠቅማል? ጡት የሌላት እናት ያው ካጣች ግን ትጠቅማለች። ፍሬ የሌለው ዛፍ ይጠቅማል? ምን ይጠቅማል? ሰይፍ የሌለው ሰገባ ይጠቅማል? ሰገባ አታውቁም? የሰይፍ መግቢያው ማለት ነው። ትጥቅ የሌለው ወታደር አሉ። የወታደሮችም በምን ይዋጋል? በምንም አይዋጋም ማለት ነው። ቃለ እግዚአብሔር የማይዝ ክርስቲያን እንደዚያ ነው ማለት ነው። እንደዚያ ነው። አጋንንትን ማሸነፍ አይችልም። አጋንንት በህሊናው ክርክር ባነሱበት ጊዜ የኛ ሰልፋችን ጦርነታችን ከአጋንንት ጋር ነው። አጋንንትን ተከራክረን የምናሸንፍበት ሰይፍ የእግዚአብሔር ቃል ነው። ስለዚህ መያዝ አለብን። በውስጣችን የእግዚአብሔር ቃል እንደ ዛፍ ነው። ሰናፍጭ ስትተከል ከስር ያለውን ውሃ እየተሻማች እየተመገበች ማዕድኑን ሁሉ እየተመገበች ሌላውን ዛፍ ተነቃቅለዋለች። የእግዚአብሔር ቃል በልቡናችን ስር ሲሰድ የኃጢአት ዛፍ እየተነቀለ ይሄዳል ማለት ነው። መነቀል ይጀምራል። የእግዚአብሔር ቃል ግን በልቡናችን ከሌለ ግን ፈጽሞ ኃጢአት እየሰፋ እየተንሰራፋ እሾሁን እየተከለብን ይሄዳል ማለት። ስለዚህ ቃሉን መያዝ ይገባናል። እንደዚህ ያለውን ሕፃን የተቀበለ እኔን ተቀበለ። ይሄን ያለ መድኃኔዓለም ነው። እንደዚህ ያለውን ሕፃን የተቀበለ እኔን ተቀበለ ያለ ክርስቶስ ነው። ለማን ነው ያላቸው ስትሉ ለሐዋርያት ነው ያላቸው። ወመፁ ሀቤሁ አርዳዩ ለግዚ ኢየሱስ እንዘይብሉ መኑ እንጋ የአቢ በመንግሥተ ሰማያት። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ወደ ጌታ በመንግሥተ ሰማያት የሚበልጥ ማን ነው እያሉ መጡ ይላል። በመንግሥተ ሰማያት እንደው ትልቅ ሰው ማን ነው እያሉ ጥያቄ እየጠየቁ መጡ ይላል። ይህ ጥያቄ የተነሳባቸው ምክንያት አለው። እኔ ነኝ ወይስ ሌላ ሰው ነው? እኔ ነኝ ወይስ ሌላ ሰው? አሁን የዚህ ቤተ ክርስቲያን አጥቢያ ምዕመናን የሆናችሁ በዚህ ዙሪያ ያላችሁ ሰዎች እንዲህ ቢባል ምን ትላላችሁ? ይህንን ቤተ ክርስቲያን ከልጅነታቸው ጀምሮ የሚያገለግሉ የሚደግፉ አንድ ትልቅ ሰው አሉ ሲባል እኔን ነው የሚሆን አትሉም? ትላላችሁ። እንደዚያ ነው የምንለው። መልካሙን ለራሳችን ነው የምትወስዱ። እዚህ ሰፈር ሁልጊዜ የሚሰርቅ ሰው አለ ስል ደግሞ ምንድን ነው የምትሉት? እገሌን ሳይሆን አይቀርም ነው የምትሉት ማለት ነው። መልካሙን ለራሳችን ክፉውን ለወንድማችን ነው የምንሰጠው ማለት ነው። አሁን ሐዋርያት ምን አሉ? በመንግሥተ ሰማያት እንደው ትልቅ ሰው ማን ነው አሉ። ጌታን ነው የጠየቁት። አንተነህ መባል ፈልጓል ሁሉም ማለት ነው። ይህ ክርክር የተነሳባቸው ደግሞ አስታከው ለመጠየቅ ነው። በሶስት ምክንያት ነው። ቅዱስ ጴጥሮስን ጌታ ሶስት ነገር ብሎታል። አንደኛ ስምዖን ወልደ ዮና የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ ብፁዕ አንተ ስምዖን ወልደ ዮና አንተ ብፁዕ ነህ፣ አንተ አለት ነህ፣ አንተ ኮክ አለት የሚል ስም አወጣልሃለሁ። ወበዛቲ ኮክ አሐንጻ ለቤተ ክርስቲያኔ በዚያች አለት ላይ ቤተ ክርስቲያኔን እሰራታለሁ። ወይክልዋ አናቅጸ ሲኦል አንቀልቅሎታ ወአማስኖታ የሲኦል ደጆች አያናውጻቱም፣ ቤተ ክርስቲያንን በአንተ አለት ላይ መሰርታታለሁ ብሎ ለቅዱስ ጴጥሮስ ጌታ አለት የሚል ስም አወጣለት። አሃ እሺ፣ አለት የሚል ስም አወጣለት። ለእኛስ አላወጣም። እንኳን አለት ድንጋይ የሚል ስም አላወጣለን። እሺ ለምን? አንድ ጥያቄ በሉ። ሁለተኛ ደግሞ ምን ይላል? ወለከ እሁበከ መራሁተ ዘመንግሥተ ሰማያት ዘአሰርከ በምድር ይኩን እሱረ በሰማያት ወዘፈታይከ በምድር ይኩን ፍቱሐ በሰማያት። በሰማይ ያሰርከው በምድር ያሰርከው በሰማይ ይታሰራል፣ በምድር የፈታኸው በሰማይ ይፈታል። የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ አለው። አሃ ቅዱስ ጴጥሮስ ነው የሚበልጥ ማለት ነው። ሁለተኛ ጥያቄ። ሶስተኛ ደግሞ አንድ ቀን ጸሐፍት ፈሪሳውያን ተሰብስበው መጡና መምህር አሉት ጌታን። አቤት። ለቄሳር ግብር እንክፈል አንክፈል? የዚህ ዓለም አንዱ ተንኮሉ መምህራንንና አባቶችን በፖለቲካ አጣብቂኝ ውስጥ ማስገባት ነው። አንዱ ተንኮሉ አሁን እዚህም ውስጥ እኮ አለ። እዚህ ወሬ ሊጠባ የመጣም ፖለቲካ የምንሰብክ መስሎት የመጣ እዚህም ውስጥ አለ። አሁን ማለት ነው እነማን እንደሆኑ እግዚአብሔር ያውቃል። ለነፍስ ተምረህ ብትሄድ ይሻልህ ነበር ይልቅ ማለት ነው። አሁን ምን አሉት? ለቄሳር ግብር እንክፈል አንክፈል አሉት። አይ
ክፈሉ ቢል አረ የሰውዬ ፖለቲከኛ ነው ሊሉት፣ አትክፈሉ ቢል ደግሞ በመንግስት ላይ ያምጻል ሊሉት ማለት ነው። ችግር እኮ ነው እናንተ። ከሰው ጋር መኖር እኮ ችግር እኮ ነው። ክርስቶስን በዚህ አጣብቂ ጥያቄ ጠየቁት ማለት ነው። ዛሬ የቤተ ክርስቲያን አባቶችን ይሄ መንግስት ልማታዊ ነው ቢባል ፖለቲከኛ ናቸው፣ እንዲህ ሰውዬ ተነካክተዋል ማለት ነው ይባላል። ይሄ መንግስት ሌባ ነው ቢባል ደግሞ እኔም አላልኩም አሰረቀም እንላለን። ሌባ ነው ደግሞ ከተባለ ደግሞ አሃ ይሄ መንግስት ሊገለብጡ ነው ማለት ነው ደግሞ ይባላል ማለት ነው። ችግር ሁሉንም ሲናገሩ ችግር ነው። ከዚያ በኋላ ጌታን ምን አሉት? ሳንቲሙ የማሲ ሳንቲሙን አምጡት አላቸው። አመጡት። ዘመኑ ውእቱ መልኩ ወመጽሐፉ፣ ከመጽሐፉ ላይ የተጻፈው ስምና ፎቶ የማን ነው አሉት። በቀኝ በኩል የኪሩቤል ስዕል አለው፣ በግራ በኩል የቄሳር ስዕል አለው። ሊያስቸግሩ አይደል የመጡ? በሉ እንግዲያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። ምን ማለት ይመስላል? አንድ ጎኑን ለቄሳር አንድ ጎኑን ለእግዚአብሔር ስጡ ማለት ይቻላል? አንዱን ሳንቲም አስቸግረው ስለመጡ አስቸጋሪ መልስ መልሶ ሰደዳቸው ማለት ነው። እንዳይችሉ አደረጋቸው። ጥሩ በዚህ ተረተናል አሉና ሌላ ቀን ከበድ ያለ ጥያቄ አመጡ። ለደቀ መዛሙርቱ ቀረብ አሉና መምህራችሁ ግብር የማይከፍል ለምንድን ነው አሉ። አሁን የማይታለፍ ጥያቄ አመጡ። በሐሳብ የመጣውን በሐሳብ ረታቸው። አሁን በተግባር መጡ። መምህራችሁ ለምን ግብር አይከፍልም አሉ። የነገስታት ልጆች ይገብራሉ አይገብሩም አላቸው። አይገብሩም ያስገብራሉ እንጂ። እንግዲህ እኔ የአብ የባህሪ ልጁ ገብራለሁ እንዴ? አስገብራለሁ እንጂ የንጉሥ ነገስት የአብ ልጅ እኮ ነኝ እኔ፣ የንጉሥ ልጅ እኔም ንጉሥ ነኝ አላቸው። ግን ከመእይታ አወቁ ህዝቡ እንዳይበጠበጥ ግን አለ ቅዱስ ጴጥሮስን ሂድና ባህር እዚያ አሳ ተቀበልና አሳ አጥማጆች ሄደ አሳው ግብር አምጥተህ ክፈል አለው። ከዚያ በኋላ ተመልከቱ ምን አደረገ? አሳው ሲወጣ ከአሳው ውስጥ ምን አገኘ? ወርቅ ዲናር አገኘ። ከዚያ በኋላ ያንን ከፈለ። ምን አደረግ መሰላችሁ? ህግን ማክበር ስለሚገባው የህግ ባለቤት ስለሆነ ግብር ከፈለ። ጌትነቱን ለመግለጥ ግን ለእኔ ባህር ትገብርልኛለች እናንተ ገብር ትሉኛላችሁ አላቸው። እኔ ባህርን የማስገብር የባህር ፈጣሪዋ ነኝ። እንስሳት አራዊት ለእኔ አውቀው ይገብራሉ። ምድር ትገብርልኛለች፣ ሰማይ ለእኔ ይገብራል። ይባርክዎ ሁሉ ግብረ እግዚእ ለእግዚአብሔር፣ እግዚአብሔር የፈጠራቸው ፍጥረታት ሁሉ የምስጋና ግብርን ለእግዚአብሔር ያወጣሉ። ለእኔም ለአንተም ክፈል ብሎታል ቅዱስ ጴጥሮስን። እንግዲህ ቅዱስ ጴጥሮስን ለእኔም ለአንተም ግብር ክፈል ካለው ቅዱስ ጴጥሮስን ከራሱ ጋር እኩል እያደረገው ስለሆነ ጴጥሮስ ነው የሚበልጥ ማለት ነው። ቁርጡን ይንገረን ዛሬ አሉ ሐዋርያት። ሶስት ነገር ለይቶ ስላደረገለት ዛሬ ቁርጡን ማወቅ አለብን። ማን ነው ትልቅ ብለው ጠየቁት። እሱ ደግሞ ነገሩን ከጉዳይ ያወጣና ወፀዋ አሃደ ሕፃነ ወአቀመ ማእከሌሆሙ፣ ነገሩን ጴጥሮስንም ሳይጠራ ዮሐንስንም ሳይጠራ ቶማስንም ሳይጠራ ሌላውንም ሳይጠራ አንድ ሕፃን መጣና ከመካከላቸው አቆመ። ሕፃን ነው። ያን ሕፃን አቆመና ምን አላቸው? አማን አማን እብለክሙ እመ ኢተመየጥክሙ ከመዝንቱ ሕፃን ኢትበጉ ውስተ መንግሥተ እግዚአብሔር። እውነት እውነት እላችኋለሁ ካልተመለሳችሁ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም አለ። ዛታሐተ ርእሶ ከመዝንቱ ሕፃን ውእቱ የአቢ በመንግሥተ ሰማያት። እንደዚህ ሕፃን ራሱን ዝቅ ያደረገ ሰው በመንግሥተ ሰማያት ትልቅ ሰው የሚባለው ይህ ነው አላቸው። እንደ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም አላቸው። እንደ ሕፃን ካልሆናችሁ ማለት ምን ማለት ነው? ይችን ልንገራችሁ። አንድ ሰው መንግሥተ ሰማያት ለመግባት እንደ ሕፃን መሆን አለበት። ሕፃናት አላችሁ? ዛሬ የሕፃናት ቀን ነው በእውነቱ። እንደ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም። የሕፃናትን ጠባይ አንድ ሁለት ሶስት ልንገራችሁ። አንደኛ ሕፃናት አንዱ ጥሩ ጠባያቸው ምንድን ነው? አማኞች ናቸው። ምኖች ናቸው? አማኞች ናቸው። ሁሉ እንደሚያምኑት ማለት ነው። ይሄንን ወስጄ ይሄ ስሙ እንግዲህ ተቀርጾ መስቀል ነው ግን እንጨት ነው፣ ይሄ ወርቅ ይባላል ብለው እሺ። ማን ነው እንደዚያ የሚለው? ሕፃን ማለት ነው። ይሄ ሰው ነው ስሙ ብለው እሺ ነው የሚለው ማለት ነው። ሕፃን አማኝ ነው። ሃይማኖት ይኖራችሁ ማለት ነው። እንደ ሕፃናት ያለ ሃይማኖት የለው ሰው የለም። እነገሌ ቤት ጅብ ታስሯል ቢባል እሺ ማን አመጣው አይል፣ እነማን አመጡት አይል፣ ምን ይበላል አይል፣
ሰዎቹ እንዴት ቤታቸው ሲያስቀምጡት አይበላቸውም አይል ዝም ብሎ ማመን ማለት ነው። ሕፃን አማኝ ነው። ስለዚህ እመኑ፣ ሃይማኖት ይኑራችሁ። አሁን ለዚህ ነው ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚነቅፉ ከኛ ቤተክርስቲያን ውጭ የሆኑ አንዳንድ ሰዎች ምን ይላሉ? ኦርቶዶክስ ተዋሕዶ ቤተክርስቲያን ሕፃናትን ለምን ታጠምቃቸዋለች? መጀመሪያ እምነት መቅደም አለበት ይላል። ለመሆኑ የሕፃንን ያህል የሚያምን ሰው አለ? በፍጹም የለም። ሕፃን ምንም ጥርጥር የሌለበት አማኝ ሕፃን ነው። ጥርጥር የሌለበት ሃይማኖት ከሌላችሁ መንግሥተ ሰማያት አትገቡም ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሕፃን አይፈራም፣ ያምናል። በፍጹም ነው የሚያምነው። ሁለተኛ ደግሞ ሕፃን ምን በላ ምን ጠጣ የሚቀጥለው ዓመት ምን ይሆናል ብሎ አይጨነቅም። ዘንድሮ ድርቅ ይሆናል፣ ፖለቲከኛ በዛ፣ ሰው ተፋጀ ብሎ ይጨነቃል? አይጨነቅም። ፈጽሞ አይጨነቅም። ለዚህ ዓለም አትጨነቁ፣ ለሰማይ መንግስታችሁ ተጨነቁለት። የሰማይ መንግስት ስትፈልጉ የምድር መንግስት ይሰጣችኋል። የሰማይ ሰላም ስትፈልጉ የምድር ሰላም ይሰጣችኋል። የሰማይ ሀብት ስትፈልጉ የምድር ሀብት ይሰጣችኋል። ስለዚህ ለዚህ ዓለም አትጨነቁለት ለማለት አንዱ የሕፃን ጠባዩ ይሄ ነው። ሕፃናት አይጨነቁም። ሶስተኛ ደግሞ ሕፃናት ለክብራቸው አይጨነቁም። አይገርማችሁ? አንጥፉልኝ አይሉ፣ ጎዝጉዙልኝ አይሉ፣ ተለቅ ያለውን ወንበር ለእኔ ስጡኝ አይሉ። ዝም ብለው ደው ጉቸት ያለ ማለት ከጭቃው ላይ ሁሉ ማለት ነው። ለክብራቸው አይጨነቁም። ትውት ናቸው ማለት ነው። ቁጭ ብሎ ጭቃው ላይ ማለት ሰው በወርቅ ተቀምጦ እነሱ ሄደው ጭቃው ላይ ቁጭ ይላሉ። ለክብርህ አትጨነቅ ነው። ለክብሩ የሚጨነቅ ሰው በእግዚአብሔር መክበር አይችልም። ለክብሩ የሚጨነቅ ነው። ራሱን ብቻ መስማት የሚችል ሰው፣ ራሱ የራሱ ክብር ብቻ የሚታየው፣ በራሱ ክብር ተለጉሞ የሚኖር ሰው እግዚአብሔርን ብርሃን አያይም። ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ሁልጊዜ እንቁራሪት አሉ የምትጮህ ባህሩን የማስተዳድረው እኔ እየመሰላት ነው አሉ። በጣም እኮ የሚገርማችሁ ማለት ማታ ማታ ወንዙ ስጮህ አትሰሟትም? እንቁራሪት የምታቅራራ የባህሩ ጌታ እኔ ነኝ ብላ ነው በእውነቱ። ግን የሚያኖራት ማን ነው? ባህሩ ነው የሚያኖራት። ባህሩ ያኖራታል እንጂ እሷ ባህሩን አታኖረውም። ሰው ከሌለ ዘንድ እኛ እንደው ሰው የሰው የበላይ ይሆን ይመስልናል በእውነቱ ማለት ነው። ስለዚህ ትንሽ ከጸለይን፣ ትንሽ ከጾም፣ ትንሽ ከሰገድን እኮ ኩራታችን እኮ አያስቀምጥም። ስንፈርድ ገና መጸለይ ከመጀመራችን ሳምንት ሳይሆነን እገሌ እኮ አይጸልይም። ገና መጾም ከጀመራችን 3 ቀን ሳይሆነን እገሌ እኮ አይጾምም። አየሁ ይሄን አውደልድል ስንት ቤተክርስቲያን እየጠፋ ይላል። ተመልከቱ። አንዲት ሴትዮ ገዳም ዕለቱን ገብታ አሉ እሳት እየሞቀች እሳቱ ፍንጥር ብሎ ፈጃት አሉ። ፍንጥር ብሎ ሲፈጃት ዕለቱን ገዳም የገባች ዕለት ነው። እናንተ እኛን ጣድቃኖችን እንዲህ የበላ በዓለም ያለውንም እንዴት ሊያደርገው ነው አለች። ዕለቱን ገብታ ማለት ነው። ይገርማል እኮ በእውነቱ ማለት ገና ምኑንም ሳንጀምረው ማለት ነው። አንድ ነገር ሳንጀምር መመጻደቅ መኩራት እንጀምራለን ማለት ነው። እኔ እንዲህ ያለው ጻድቅ ነኝ፣ እኔ እንዲህ ያለው ጸሎተኛ ነኝ። ጸበልጅ ብዙ ገዳማት አውቃለሁ። ብዙ ገዳም ነው የምታውቅ እንጂ ገዳማዊ አይደለም። ብዙ ገዳም ልዞር ትችላለህ፣ ግን ገዳማዊ ግን አይደለም። እንኳን ጸሎተኛ ልሆን ስለ ጸሎት እንኳን እውቅና የለንም። ስለዚህ ስንመጻደቅ ስንመካ ሕፃን ልጅ ለራሱ ክብር አይጨነቅም። አሁን ዓለምን የሚያፋጀው ምንድን ነው? ለራሱ ክብር መጨነቅ ነው። ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲያ? ትንሽ እንደው እኮ ግሩም ነው። ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት ማለት እኛ ኢትዮጵያውያን ደግሞ ስትሄዱ እኛ ሶማሊያውያን፣ ቀጥል እኛ ናይጄሪያውያን፣ ቀጥል እኛ ሞሮኮውያን፣ ሁሉም ማለት ነው። እኛ እንደዚህ እኛ እንደዚህ እንዲህ ያለውን ኩራት ነው መተው። ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? ቁም ነገር አይደለም ኩራታችን። እውቀቱን ስንኮራበት ምን ትፍከ ዘይነሳይከም ካልከ ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። እንዲያውም ቅዱስ ባስልዮስ እንኳን ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር።
ስለዚህ የፊደል መምህር ይበልጣል። ምን ያመጻድቃል? ብትማር ዕውቀቱ ተጭኖብህ፣ ሰው እንደ ሜሞሪ እኮ ነው። መምህር ጭኖብህ ነው ያወቅከው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገረህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያልን እየኮራን ነው መኖር ያቃተን፣ ከሰው ጋር መኖር ያቃተን፣ ባልና ሚስት መኖር ያቃታቸው እኔ እሷም የራሷን ክብስና ግን ይሄ ነገሌ ዘር የነደጃዝማች ገሌ ዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽም። አያቴ ቄስ ነበሩ፣ አጎቴ መርጌታ ናቸው። ምንም ቁም ነገር የለው። አንተ ምንድነህ ነው ቁም ነገሩ? እንደነ አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረቅክ ትበላለህ። እኛ ጎንደሮች ፈትፍተን የምናበለ የድሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም? በየመንደሩ ሞባይል አንገት እያላችሁ እየቀማችሁ ይሄንን ነው ተመልከቱ። በቀድሞ መኩራት ትተን በራሳችን ይሄን መመጻደቃችን መተው አለብን። እኔ ምንድነው? እስኪ እኔ ምንድነው ይበሉ ንገሩኝ እንጂ እኔ ምንድነው ማለት የሚገባው ይሄ ነው ማለት ነው። አንዱ ባንዱ ቅዱሳን አባቶቻችን የራሳቸው ክብር አይታያቸውም፣ የሌላው ክብር ነው የሚታያቸው። እንደ ትዕቢት ያለ በሽታ የለም በእውነቱ ማለት ነው። እንደ ትዕቢት ያለ በሽታ፣ ራስን ከፍ እንደማድረግ ያለ በሽታ ፈጽሞ የለም። ብእሲ ዘየአቢ ርእሶ ይመስል ከመብሲ ዘይጽያን ዲበ ሳሬት ወፍጡነ ይወድቅ። በራሱ የሚመካ ሰው በሸረሪት ድር ላይ ተጭኖ ምን የሚል ሰው ይመስላል? በሸረሪት ድር ላይ ተጭኖ እራመዳለሁ የሚል ይመስላል። ተበጥሶ ፈጥኖ እንደሚጥለው በራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ ቢመካ፣ በሁሉ ቢመካ